ለተወሰኑ ዓመታት የኢትዮጵያ ጦር ኃይሎች ጠቅላይ ኤታማዦር ሹም ሆነው ያገለገሉት ጀነራል ጻድቃን ገብረትንሳኤ ከሰሞኑ የሰጡት አስተያየት አነጋጋሪ ሆኗል። ኤርትራን ክፉኛ አስቆጥቷል። በ1990ዎቹ በነበረው የኢትዮ ኤርትራ ጦርነት ወቅት አስመራ ገብተን ሻዕቢያን እንደምስስ የሚል ጽኑ አቋም ነበራቸው። ይህ ጸረ ሻዕቢያ የሆነ አቋማቸውም ጀነራል ጻድቃን ገብረትንሳኤ በከፍተኛ ወታደራዊ አመራርነታቸው እንዳይቀጥሉ አድርጓቸዋል። በዚህ አቋማቸው የኤርትራ ባለስልጣናት አሁን ድረስ ቂም እንደቋጠሩባቸው ነው። ጀነራል ጻድቃን ከሰሞኑ ባስነበቡት አንድ ጽሑፋቸው የኢትዮጵያና የኤርትራ ጦርነት አይቀሬ ነው ማለታቸው ኤርትራን አስቆጥቷል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ጀነራል ጻድቃንን ጦርነት ናፋቂ ነህ ብለዋቸዋል። አቶ የማነ ገብረ መስቀል ጀነራል ጻድቃን አሰብን ለመያዝ ፍላጎት የነበራቸው ሰው እንደነበሩ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አስታውሰዋል። ማስታወቂያ ሚኒስትሩ ጀነራል ጻድቃን አሰብን ለመያዝ የሞከሩት በጦርነት ብቻ ሳይሆን ከዚያ በኋላ በጽሑፎቻቸው ሳይቀር አሰብ የኢትዮጵያ ናት ብለው ለማሳመን ጥረት ሲያደርጉ ነበር ብለዋል። ጀነራል ጻድቃን በሚሰጧቸው አስተያየቶች ሁልጊዜም የትግራይን ወታደራዊ አቅም አጉልተው ለማሳየት የተቻላቸውን ሁሉ ጥረት ያደርጋሉ። ሰሞኑን ባስነበቡት በዚህ አነጋጋሪ ጽሑፋቸውም ያነሱት ዋነኛው ነጥብ ከዚህ ጋር የሚገናኝ ነው። በወታደራዊ ዘርፍ ጻድቃን ትግራይን ሲገልጧት ከኢትዮጵያ ውጭ የሆነች ልዕለ ኃያል አድርገው ነው። ጻድቃን ትግራይን በቃለ ምልልሶቻቸው ሆነ በጽሑፎቻቸው ከኢትዮጵያ አንጻር ይቅርና በቀጠናውም ትርጉም ያለው የፖለቲካ ኃይል አሰላለፍ ሊለውጥ የሚችል ከፍተኛ ወታደራዊ ጠቀሜታም አቅምም ያላት አድርገው ይስሏታል። በዚሁ ሰሞኑን ባሰራጩት ጽሑፋቸውም ይህንን አቋማቸውን አንጸባርቀዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ ወታደር ቁጥር ያላት ትግራይ ናት። ጦርነቱ ሲያከትም አሁን የምናውቀው የሀገራቱ ጂኦግራፊ ይለውጣል። በአፍሪካ ቀን ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ብለዋል። በዚህ ደረጃ ከኢትዮጵያ አልፎ የአፍሪካን ቀንድ ቀጠናን ጭምር በመሻገር እስከ ቀይ ባህር ድረስ ተጽዕኖ ሊያሳድር ይችላል በማለት በገለጹት ግዙፍ ጦርነት በመጨረሻ ትግራይ አሸናፊ ሆና ትወጣለች የማለታቸው ጉዳይ ግራ አጋቢ ነው። ትግራይ በዚህ ጦርነት ውስጥ እንደ ሀገር ተሳታፊ እንደምትሆን አድርገውም አስቀምጠዋል። በመጀመሪያ ትግራይ በኢትዮጵያ ውስጥ ያለች አንዷ የፌዴራል ግዛት አካል ናት። ጦርነት ውስጥ የምትገባውም ከዚህ ውጭ የምትሆነውም ከኢትዮጵያ ጋር ብቻ ነው። ትግራይ ከኢትዮጵያ የተለየ ወታደራዊ አቅም ሊኖራት አይችልም ይላሉ አስተያየት ሰጪዎች። አንድ የፌዴራሉ አካል የሆነ ክልል ጀነራል ጻድቃን በሚሉት ደረጃ ሊገለጽ የሚችል ወታደራዊ አቅም እንዲኖረው ሕጉም አሰራሩም አይፈቅድም። በቀደመው የሁለት ዓመታቱ የትግራይ ጦርነት ውስጥ የተገባው በዚህ መልኩ በተሰራው የተሳሳተ ወታደራዊና ፖለቲካዊ ስሌት ነው። የሁለት ዓመታቱ ጦርነት ከመጀመሩ በፊት ቀደም ባለው የትግራይ ጦርነት ዝግጅት ወቅት ጀነራል ጻድቃን በምክሩና ዝክሩ ላይ ነበሩበት። በመጨረሻም ጦርነቱ እንደፈነዳ ከጦርነቱ መሪ ጄኔራሎች መካከል አንዱ ነበሩ። በጊዜው በጦርነቱ ሂደት በየማሉ ሲሰጧቸው የነበሩት የወቅቱ ቃለ ምልልሶችም ልክ እንዳሁኑ በወታደራዊ አቅሙ ትግራይን አግዝፎ የመሳል ሁናቴ የሚታይበት ነው። በዚያው ሰሞን ከቢቢሲ ጋር በነበራቸው ቆይታ ጦራቸው በአፋር ክልል በኩል የኢትዮ ጅቡቲን መንገድ ሚሌ ላይ ለመቁረጥ ግስጋሴ ላይ መሆኑን፣ በዚህም የመንግስት ገቢ ወጪ ሙሉ ለሙሉ ቀጥ እንደሚል፣ ጦርነቱን በዚያው እንደሚደመደም ተናግረው ነበረም። ጻድቃን በዚያን ሰሞን የጦርነቱ አብቅቷል፣ ከዚህ በኋላ የምን ድርድር ነው ሲሉ ተናግረዋል። ከእንግዲህ በኋላ የድርድር ጉዳይ የሚባል ነገር ሲነሳል ወይ የሚል ጥያቄ ነው የሚመለሰው። ጦርነቱ እያለቀ ነው። በጦርነቱ እያለቀ ነው ያለው። ከማን ጋር ነው የምንደራደረው? ሆኖም በመጨረሻ ታሪኩ የሆነው ሌላ ነው። እርሳቸው በጦርነት ወቅት አንድ ወታደራዊ ጠበብት ሲሰጧቸው የነበሩት ትንታኔዎች በሙሉ የሰሩበት ሁናቴ የለም። እናም አሁን ብቅ ብለው በቀደሙት ጊዜያት ከሰጧቸው አስተያየቶች ብዙም ያልተለዩ ነገር ግን መሬት ላይ ተፈትነው መስራት ካልቻሉ ትንታኔዎች ጋር ተመሳሳይ የሆኑ ሀሳቦችን አንጸባርቀዋል። ጀነራል ጻድቃን የትግራይን ወታደራዊ አቅም አጉልተው ለማሳየት እየሞከሩ ያሉት ከሰው ኃይል አንጻር ነው። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ ወታደር ቁጥር ያላት ትግራይ ናት የሚል ሀሳብ ሰጥተዋል። ለመሆኑ ወታደራዊ አቅም ምንድር ነው? ወታደራዊ አቅም ብዙ ነገር ነው። ከወታደራዊ አቅሞች መካከል አንዱ የሰው ኃይል ነው። ወታደራዊ ሰው ኃይል ሁሉንም ወታደራዊ አቅሞች ጠቅልሎ የሚወስድ አይደለም። የጦር መሳሪያ፣ ወታደራዊ ቴክኖሎጂ፣ ጦርነትን መሸከም የሚችል ኢኮኖሚና የመሳሰሉት ጉዳዮች ይጠቀሳሉ። ከነዚህ ውስጥ ወታደራዊ ሰው ኃይል በመቶኛ ምን ያህሉን ስሌት ይይዛል የሚለውን በተመለከተ ደግሞ ራሱን የቻለ ትንታኔ ሊኖረው ይችላል። ሆኖም ጻድቃን እንደሚሉት ግን ወታደራዊ ሰው ኃይል ብቻውን የአንድ ሀገር ወይንም አካል ብቸኛ ወታደራዊ አቅም መለኪያ አይደለም። ይህ ብቻ ሳይሆን ትግራይ አሁን ያለችበት የፖለቲካው ጥንቅጥ በራሱ ትግራይን ጠንካራ ወታደራዊ ኃይል ያላት ክልል ሊያደርጋት አይችልም። ላለፉት 2 ዓመታት ጦርነት በተካሄደበት በክልሉ የደረሰው ኢኮኖሚያዊ ድቀት በራሱ ሌላ የክልሉም የሀገርም ፈተና ነው። እናም ወታደራዊ ጥንካሬ ሂሳብ በምን አይነት የቀመር ግብዓት ተሰራ የሚለው ጉዳይ አጠያያቂ ሆኗል። የጀነራል ጻድቃን ሌላኛው ሀሳብ ጦርነቱ ሲያከትም አሁን የምናውቀው የሀገሪቱ በአፍሪካ ቀንድና ከቀይ ባህርም አሻግሮ ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል የሚል ሆኖ ይታያል። ጦርነቱን የአርማጌዶን ጦርነት አድርገው ነው ያስቀመጡት። በዓለም ላይ በርካታ ጦርነቶች ተካሂደዋል። በመጨረሻ ውጤታቸው የሀገራትን ካርታ ጂኦግራፊ የለወጡት ግን ውስን የሚባሉት ናቸው።
በዓለም የተካሄዱትን የጦርነቶች ብዛት ያህል የሀገራት ካርታ ቢለዋወጥ ኖሮ ዓለም ዛሬ ብጥስጥሷ በወጣ ነበረም። እርግጥ በሀገራት ጦርነት ግዛቶች ይለወጣሉ፣ አዳዲስ ሀገራትም ይፈጠራሉ። ኤርትራም እንደ ሀገር የዚሁ ቀጠና ጦርነት ውጤት ናት። ኤርትራ ሀገር የሆነችው በጦርነት ነው። ሀገር ሆናም ጦርነት አልቀረም። ጎረቤት ደቡብ ሱዳንን ብትሆን ከሱዳን በመገንጠል ሂደት አዲስ ሀገር የሆነችው በጦርነት ሂደት ነው። እነዚህ ሁናቴዎች ከተፈጠሩ 2 እና 3 አስርት ዓመታት ተቆጥረዋል። ከዚህ ውጭ አሁን ባለው ሁናቴ በሀያላኑ ሀገራት ጦርነት ካልሆነ በስተቀር ጻድቃን እንደሚሉት የሀገራትን ካርታ ሊለውጥ የሚችል አዲስ ቀጠና ያህል አሰላለፍ ሊፈጥር የሚችል ጦርነት በአፍሪካ ቀንድ የሚታሰብ አይደለም የሚሉ አስተያየት ሰጪዎች አሉ። የሀያሉ ሀገር ፕሬዚደንት የሆኑት ትራምፕ ግሪንላንድን እቆጣጠራለሁ እንዲሁም ፓናማ ቦይን ይዛለሁ ብለዋል። በሩሲያ ዩክሬን ጦርነት ሩሲያ ሰፊውን የዩክሬን ግዛት ጠቅልላለች። አንዳንዶቹም አካባቢዎች ከግዛቷ ጋር የቀላቀለቻቸው ናቸው። እንደዚህ አይነት የሀያላኑ ጦርነት በእርግጥም በፍጻሜው የግዛትና የኃይል አሰላለፍ ለውጥ ሊያስከትል ይችላል። ሊከሰት ይችላል ከሚባለው የኢትዮ ኤርትራ ጦርነት አንጻር ምናልባት ከተወሰኑ ኪሎ ሜትሮች የድንበር ግዛቶች መገፋፋቶች ሊኖር ይችላል ተብሎ የሚታሰብ የሰፋ ለውጥ የለም። ጀነራል ጻድቃን በኢትዮ ኤርትራ ጦርነት ወቅት የጦር ኃይሎች ጠቅላይ ኤታማዦር ሹም በመሆን ጦርነቱን መርተዋል፣ አዋግተዋል። ከዚሁ ጋር በተያያዘ በኤርትራ በኩል ጠበቅ ያለ ቂም ተይዞባቸዋል። ከዛሬ 20 ዓመታት ገደማ በፊት በተካሄደው በዚሁ ጦርነት በጀነራሉ የጦር አመራር ላይ የሰላ ትችት የሚያሰሙ አሉ። የትግራዩን ጦርነት አስመልክተው የኢትዮ ኤርትራን ጦርነት ወደ ኋላ መለስ ብለው በትዝታ የቃኙትንና ከዋልታ ጋር በነበራቸው የአንድ ወቅት ቃለ ምልልስ ማብራሪያቸው የሰጡት ሌተናል ጀነራል ባጫ ደበሌ አንዱ ናቸው። ጀነራሉ በትግራይ ጦርነት ወቅት አግባብነት የሌለው መስዋዕትነት እንዲከፈል አድርገዋል በሚል ጀነራል ጻድቃንን ሲተቹ ተደምጠው ነበረም። ከባድመ ከተያዘ በኋላ ጻድቃን እዛ ኃይል ስቦ በዚህ በኩልም እንዲገባ ተደረገ። ቄራ ገባን፣ ተጨፈጨፈና ተመለሰ የኛ ሰራዊት። በሌላ አቅጣጫ ደግሞ ጀነራል ጻድቃን ልክ እንዳሁኑ የህወሓት መከፈል ሁሉ ያን ጊዜ ከኢትዮ ኤርትራ ጦርነት ማግስት ድርጅቱ በ1993 ለ2 ሲከፈል በአቶ መለስ ዜናዊ ትዕዛዝ ከወታደራዊ አመራርነታቸው የተሰናበቱ ሰው ናቸው። የአመራሮች ልዩነት እየተፈጠረው ጦርነቱ እንዴት ይቋጭ በሚለው ጉዳይ ነው። የጀነራል ጻድቃንና አቶ ስዬ አብርሃ ቡድን ጦርነቱ ማብቃት ያለበት ሻዕቢያን እስከ አስመራ ድረስ ዘልቆ በመደምሰስና አሰብን ጭምር በመቆጣጠር ነው ብሎ ያምን ነበረም። አጠቃላይ ፖለቲካውንና ወታደሩን በጠቅላይ አዛዥነት የሚመሩት የቀድሞ ጠቅላይ ሚኒስትር መለስ ዜናዊ አቋማቸው የተለየ ነበረ። ግዛታችንን ካስመለስን በቃን፣ የምን አስመራና አሰብ ነው ይሉ ነበረም። እናም በሁለቱ ኃይላት መካከል የነበረው የጦርነት አካሄድ ልዩነት የሰፋና ማስታረቅም የሚቻልበት ሁናቴ ስላልተፈጠረ የነጻድቃንና ስዬ አብርሃ ቡድን ወደ ጎን መባል ግድ ብሎታል። በጊዜው ከእርሳቸው ጋር ከፓርቲም ሆነ ከመንግስታዊ አመራርነት የመባረር ፈተና የገጠማቸው ስዬ አብርሃ እነ ገብሩ አስራትና እነ አረጋሽም ሌሎችም ነበሩ። እነ ስዬ ለዓመታት እስር ሲዳረጉ ጀነራል ጻድቃን በዝምታ ታለፉ። ጀነራል ጻድቃን ወደ ትምህርት ዓለሙ ተመልሰው በዩናይትድ ኪንግደም ኦፕን ዩኒቨርሲቲ የድህረ ምረቃ ትምህርታቸውን በቢዝነስ አስተዳደር ዘርፍ ተከታትለዋል። እነዚህ ሁናቴዎች ረዘም ካለው ወታደራዊ ልምዳቸው ጋር ተዳምሮ በብዙ ግንኙነቶች ላይ ያገዟቸው ሆነው ይታያሉ። ጀነራሉ ከዚያ በኋላ ፊታቸውን ወደ ዓለም አቀፋዊ ጉዳዮች በማዞር የአዲሲቷን ሀገር ደቡብ ሱዳንን ጦር ወደ ማደራጀትና ማዘመን ተልዕኮ ነበር ያመሩት። በዩናይትድ ኪንግደም የዓለም አቀፍ ልማት ዘርፍ የደቡብ ሱዳንን መንግስት እንዲያማክሩም ተቀጥረዋል። የሀገሪቱ መንግስት በጸጥታና ደህንነት ዘርፍ ሲያማክሩ ቆይተዋል። ከዚህ ውጭ በደቡብ ትግራይ ራያ ቢራ ፋብሪካ አቋቁመው ሰርተዋል። ከዚያ በኋላ በፖለቲካ ጉዳዮች ላይ በጽሁፍ ሀሳባቸውን የሚያጋሩ ነበሩ። በሀገራዊ ፖለቲካዊ ጉዳዮች ከህዳሴው ግድብ ጋር በተያያዘ ባሉት ቀጠናዊ ፖለቲካዊ ትንታኔዎችን ይሰጡ ነበርም። በዚህ መሃል ነበር በትግራይ እየተደረገ በነበረው የጦርነት ዝግጅት ጀነራል ጻድቃን ድምጻቸውን አጥፍተው ከአዲስ አበባ ወደ ትግራይ ያመሩት። የትግራዩ ጦርነት በድንገት ሲቀሰቀስ ከጦርነቱ መሪ ጀነራሎች መካከል ጻድቃን አንዱ ሰው ሆነው ብቅ ብለዋል። በርካቶች ከወታደራዊ አመራርነት ይልቅ ወደ ፖለቲካውና ቢዝነሱ እያደሉ ነው የሚለውን ግምት ይዘው ስለነበር ጻድቃን ተመልሰው ወደ ጦር ግንባር ሲመጡ መገረማቸው አልቀረም። እንዲያም ሆኖ በስኬት ያልተደመደመውን ጦርነት ከመሩት የጦር አዋጊዎች መካከል ጻድቃን አንዱ ሆኑ። ጦርነቱ እንዲቆም ባደረገው የፕሪቶሪያው የዘላቂ ግጭት ማቆም ስምምነት ላይ ከአቶ ጌታቸው ረዳ ጋር ጀነራል ጻድቃን አንዱ ተደራዳሪ ነበሩ በህወሓት ወገን። ጦርነቱ በዚህ ስምምነት ተቋጭቶ የትግራይ ጊዜ አስተዳደር በተቋቋመበት ወቅት ጀነራል ጻድቃን በምክትል ፕሬዚደንት ማዕረግ ያልተማከለ አስተዳደርና ዴሞክራታይዜሽን ካቢኔ ሴክሬታሪያት ኃላፊ ሆነው ተሰይመዋል። በመጨረሻ ህወሓት ለሁለት መከፈሉን ተከትሎ ደግሞ ከአቶ ጌታቸው ረዳ ጎን በመሆን ከነ ደብረ ጽዮን ቡድን በተቃርኖ አቅጣጫ እየተጓዙ ይገኛሉ።